እና እኔስ ከገባኝ በቅርቡ ህክምና ክትትል ላይ እንዳለ አስብ ነበርና እንደዚህ ድንገት አመመኝ ተብሎ ድንገት ህይወቱ አለፈ የሚል ዜና እንሰማለን ብለን አስበን አናውቅም ነበር። እና በጣም ነው የምናዝነው። ወንድማችን፣ ጓደኛችን፣ የሥራ ባልደረባችን የአርቱ ድምቀት የቲቪ ሆስት ድምቀት በጣም በሚገርም ሁኔታ የቤተሰብ ጨዋታ ላይ የሚሰራውን ስራ ታውቃላችሁ። የቤተሰብ ጨዋታ ረጅም ጊዜ ሰርቶ ቆይቶ ከዛ እንደገና ለቆ ናሁ ቲቪ ላይ እንደዚህ ይሄን ፕሮግራም አስቀጥሎ ረጅም ጊዜ ሄዶ ነበር። ከዛ ደግሞ ተመልሶ በዚህ መሃል ታስታውስ እንደው ኮሜዲያን እሸቱ መለሰ እሱን ተክቶ እየሰራ ነበር ተወሰነ ጊዜ። ከዛ በኋላም ተመልሶ እንግዲህ ኢቢኤስ ተቀላቅሎ እየሰራ ነበር። በየጊዜው ግን እየሰራ ባለበት ሂደት ላይ ፊዚካሊ ሰውነቱ ላይ የምናየው ለውጥ ያስጨንቅ ነበር። የኡነት መጥቆሩ፣ መክሳቱ፣ መጎሳቆሉ ትንሽ በጣም ይጨንቃል። እንደ ሰው ደግሞ ነፃነት ደግሞ ያው እንደምታውቁት የማይተካ ተዋናይ ነው፣ የማይተካ ደራሲ ነው፣ የማይተካ ፕሮዲዩሰር ነው፣ የማይተካ የቲቪ ሆስት ነው። ይሄንን በጣም ድንቅ ሰው በማጣታችን እጅግ በጣም የአርቱ ማህበረሰብ እጅግ ልባችን ተሰብሯል። በጣም ነው የምናዝነው። እኔ በመሃል ነው ድንገት ስልኬን ስከፍት ነው ፌስቡክ ላይ ያየሁትና እነ ጉርሻ ፔጅ እነ ተመስገን እነሱ መዘገባቸውን ሳይ ነው እኔ እንደውም እዚህ ጋር የሀዘኔን ድንጋጤን መግለጽ ፈልጌ ነው የመጣሁትና በጣም ነው የምናዝነው ስለተፈጠረው ነገር። አርቲስት ነፃነት ወርቅነህ እንግዲህ እንደምታስታውሱት በጣም ገኖ ህዝብ ውስጥ የገባበት የፊልም ስራዎቹ አሉ። ኤፍቢአይ ቁጥር 1 እና ቁጥር 2፣ ያንቺው ሌባ፣ ባለቀለም ህልሞች፣ ያቀን፣ ቾምቤ እንዲሁም ደግሞ ሌሎችን በርካታ ስራዎችን ሰርቶ ለህዝብ ያቀረበ ነው። አንድ ሰሞን እንደውም በፊልም ኢንዱስትሪ ውስጥ ትልቁን ቦታ ይዞ ሰፊውን ድርሻ ይዞ በስፋት ነፃነት የሌለበት ቦታ እንኳን እስክናጣ ድረስ እጅግ በጣም ተፈላጊና ተወዳጅ ተዋናይነቱን አሳይቶናል። እሱ የነካው ነገር ሁሉ የሚባረክለት፣ የነካው ነገር ሁሉ የሚያምርለት፣ የነካው ነገር ሁሉ የሳቅ ምንጭ የሚሆንለት በጣም የሚገርም ተዋናይ ነበረ ነፃነት ወርቅነህ ነበረ ለማለት በመብቃታችን በጣም ነው ማዝነው። ድርሰትም እንዳልኳችሁ በጣም የሚገርም አቅም ያለው ሰው ነው። ፕሮዳክሽን ስራ ላይም ሲመራም ፕሮዳክሽን ሲሰራም ዳይሬክት ሲያደርግም እየሳቀ ነው። ክሩ ራሱ ጠቅላላ እየሳቀ እየተዝናና አብሮት የሚሰራ እጅግ በጣም ተወዳጅ ባለሙያ ነው። በጠረጴዛ ዙሪያ ብታገኙት፣ የሆነ መዝናኛ ቦታ ብታገኙት፣ ከሰዎች ጋር ተቀላቅሎ ሲጫወት ብታዩት አለመሳቅ አይቻልም። ነፃነትን አጠገብ አድርጎ አለመሳቅ አይቻልም፣ አለመዝናናት አይቻልም። የአባታዊ ስሜቱ ደግሞ የሚገርም ነው። እንደ ስራ ባልደረባ ወይም ደግሞ እንደ ወጣት እንዳንቆጥሮ የሚያደርግ ድንገት የሚመጣ የአባትነት መንፈስ አለው። ድንገት የሚመጣ የጓደኝነት ስሜት አለው። በጣም የሚለዋወጥ ግን ደግሞ ሰው የሚሸት የሰው ባህሪ በቃ የሆነ በጣም ልቡ ስስ ልቡ ቆንጆ የሆነ